ዳፍኔ ዝግጁ ነች። ዥጉርጉሩ ሙሉ ቀሚስ ልትለብስ ነው። አይበርዳትም አይደል? ያምርባታል ብዬ አስባለሁ። አታስቢ፣ ትምህርት ቤቱ ስለሚሞቅ ወፍራሙን ካልሲ ብቻ አድርጊላት፣ እሱ በቂ ነው። እሱንም አድርጌላታለሁ። አልገባኝም። ይሄ ደግሞ ምንድን ነው? ወይዘሮ ቱርካን እኮ እዚህ ምግብ አትበላም እህቴ ቡርጂን። የተነገረኝና ያደረግኩት። ለማንኛውም አራበኝም፣ ሻይ ጠጥቼ እሄዳለሁ። ቱርካን እዚህ ቤት ውስጥ የተፈጥሮ አያውቅም። ምንድን ነው ነገሩ? እማዬ እንሂድ። መጣው ዳፍኔ ልያት። የኔ ውድ እማዬ። በሉ እንግዲህ ልጆች አስተማሪዎቻችሁን እንዳትረብሹ እሺ? እሺ። ስሚ ደግሞ እስክመለስ ድረስ የትም እንዳትሄጂ እሺ? ከሄድሽ አላናግርሽም እና ከዚህ ቤት ድጋሚ እወጣለሁ። የኔ ውድ ከዚህ በኋላ ማምለጥ የሚባል ነገር የለም። እዚህ ሁሌ ማብሬሽ ነው የሚሆነው። እባክሽን እንደዛ አይነት ነገር አትበይ። በይ እርስ በእርሳችሁ ተጠባበቁ። በሉ እንሂድ። እማዬ አባቴንም ሳሚው። ልጄ አርፍደናል፣ እንሂድ በቃ። ግን እኮ አባዬ እማዬ መሳም ይኖርብሃል። ሁለታችሁ ግን ያንን ትታችሁታል። አይ ዳፍኔ ውዴ እንደዛ አይደለም። ስለዚህ እማዬ በይ አባቴን ሳሚው። በሉ እንሂድ። በመጀመሪያ ለትላንትና ማታው በጣም አመሰግናለሁ። ደግሞ በዛ ላይ ደፍኔ ስትጠፋ ሁላችሁም ተከታተላችሁ ሄዳችሁ አገኛችኋት። ከዛ ደግሞ ለአባቷ ሰጣችኋት። አመሰግናለሁ። ደፍኔ ልጄ ማለት ነች አቶ ሳዲቅ። እመነኝ፣ እኔ ከልጄ ለይቻት አንድም ቀን በጭራሽ አይቻት አላውቅም። እና ኤፌ ከእኛ ጋር መሆኑን አንተ ታውቃለህ? አባቱን ፈልጎ ዝም ብሎ ነው የሚያለቅሰው። እሱም ደግሞ አንድ ቀን እንዳይጠፋ በጣም ነው የምፈራው። ልጁ ረፍት የሚባል ነገር የለውም። ይገርማል። እውነት በጣም ያሳዝናል። ደስተኛ አይደለም። ይገባኛል አቶ ሳዲቅ። ሙስጠፋ በጣም ትልቅ የሆነ ስህተት ነው የሠራው አቶ ሳዲቅ። አዎ፣ እና እኔም አምኜው ነበር። በሰላም ብንሰራ ደስ ይለኝ ነበር። ታውቃለህ ልጄ፣ መጀመሪያ ላይ ሙስጠፋና ዳሪያ በጭራሽ እንዲጋቡ አልፈለግኩም ነበር። ግን ስላለፈው ነገር ማውራት ለማንም ሰው አይጠቅምም። ቆይ ግን ዳሪያ እንዴት ሆነች? ሥራ ልታገኝ ትችላለች? አይ ዳሪያ ሥራ አያስፈልጋትም። ማለቴ ልጄንና የልጅ ልጄን እኔ በደንብ አድርጌ መንከባከብ እችላለሁ። ተመስገን ነው። ለማንኛውም እዚህ የመጣው ስለ ዳሪያም ሆነ ስለ ሙስጠፋ ለማውራት አይደለም። ይሄንን መናገር አልፈልግም፣ ግን ቱርካን አሁን ላይ ከልጇ ጋር ብቻ ነው መሆን ያለባት። ይኸውልህ ደፍኔ እናቷ ታስፈልጋታለች፣ ግን እንደምታውቀው ፍርድ ቤቱ የማሳደግ መብቱን ለአባቷን የሰጠው። እባክህን ራስን አታስጨንቃቱ ሳዲቅ። ቱርካን እዚህ እንደምትሆን አውቃለሁ። ልጅ ከመጀመሪያ ጀምሮ አንተ ጋር እንደምትሆን ነግራኝ ነበር። አንተም እንደምታውቀው ቱርካን ከሰው መርጋ ተመልሳ ነበር። ደፍኔን ለመርዳት ምንም ነገር ቢሆን አደርጋለሁ። የኔና የቱርካን ጋብቻ ወረቀት ላይ ብቻ ነበር አቶ ሳዲቅ። ማለት የመቼም ቤተሰብ መሆን አልቻልንም። ዋናው ነገር የደፍኔ ሰላምና ደስታ ነው። እሱን ነው ማየት የምፈልገው። ሌላው ምንም ነገር አይጠቅምም። እንደዛ ከሆነ ይቅርታ አድርግልኝ። አመሰግናለሁ። እኔም አመሰግናለሁ። እባክህን ራስን አታስጨንቅ። አታስብ፣ በጭራሽ አልጨነቅም። አመሰግናለሁ። መልካም ቀን። መልካም ቀን። አቤት አቶ ወዛር። አይ አይደለሁም፣ አሁን ቤት እመጣለሁ። እሺ ቻው በል። ፊገን፣ ሰሞኑን ለአዲሱ የክረምት ቤት የቤት ዕቃ የሚመርጥልን ሰው ስንፈልግ ነበር አይደል? አዎ የተወሰኑ ሰዎችን አግኝቻለሁ፣ ግን በደንብ አጣራና ያለውን ነገር እነግርሃለሁ ብዬ ነው። ስራውን ለዳሪያ ስጫት። ዳሪያ? አዎ የሙስጠፋ ሚስት።
ግን እኮ እሷ ላይ ውለታ አለብን ፊገን። እንዳልኩሽ አድርጊ ባክሽን። ግን ቤቱ የኔ እንደሆነ እንድታውቅ አታድርጊ። ማለቴ ስራውን ለድርጅታችን እንደመጣ ሳይናገሩ ለዳሪያ እንዲሰጡት ንገሪያቸው እባክሽ። ያልኩሽን አድርጊ። እሺ ጥሩ። ሰላም ነው ወይዘሮ ፊገን? አሁንም አንተ ነህ? ምንድን ነው የምትፈልገው? እሱን መከተል ሰልችቶ እዚህ ደግሞ እኔ ለመበጥበጥ ነው የመጣኸው? ከረጅም ጊዜ በፊት ነው የተፈጠረው። ምንድን ነው ሴልቹክ? ስለ ምንድን ነው እያወራ ያለኸው? አይንሽን ሳይ በሚነሳው እሳት ምክንያት ነው። ሰውየው ምን እያልክ ነው ያለኸው? እየቀለድክብኝ ነው እንዴ? ስርዓት ክነስ። አይ ከልቤ ነው። አዳምጠኝ። ጥበቃ ጋር ደውዬ ሳላስወጣ በፊት አሁኑኑ ከዚህ ውጣ። አልችልም። ኮርማኖች በሙስጠፋ ምክንያት ለተፈጠረው ኪሳራ ሊከፍሉ ፈልገው ነበር። የክፍያ ሂደቱን አስበውበታል። ለአቶ ካርታል ሀሳቡን አቅርቦለታል። እሺ ጥሩ። አቶ ካርታል ክፍሉ ነው ያለው። መሄድ ትችላለህ። ያለውን ነገር አሳውቀዋለሁ። ሃሎ አቶ ካርታል። አቶ ሴልቹክ እዚህ ነው። እሺ ፊገን፣ ችግር የለም። አቶ ካርታል ምን ነበር? በኮርማን የወይራ ፍሬ ድርጅት ስም የሥራ ሀሳብ አምጥቻለሁ። እኔ የክፍያውን እቅድ አልጠየቅኩም። ስለ ክፍያ የማውቀው ነገር የለም። ኮርማኖች ለኪሳራችሁ ለመክፈል እርምጃ ሊወስዱ ነው። እናንተ ደግሞ ትሰማኛለህ? ለደረሰብኝ ኪሳራ በአንዴ ነው የሚከፍሉት፣ ቀስ በቀስ አይሆንም። እሱ እንኳን አይቻልም። ይኸውልህ፣ እንደዛ ከሆነ ኪሳራው እንዲከፈል ድርሻቸውን ሊሰጡኝ ይችላሉ። ዳሪያ እንዴት ነኝ? ዳሪያ እኝ እንዴት ነኝ? በጣም ቆንጆ ነው፣ ግን የማይሆን ነገር ነው። ዳሪያ ምን ሆነሻል እህቴ? ስለሱ እያሰብሽ ነው አይደል? ስለማን? ስለ ሙስጠፋ ነዋ። እንደዚህ አይነት ሰው አላውቅም ውዴ። እንዳዘንሽ አውቃለሁ። አይዞሽ። እና እንደዛ ከሆነ ነገሩን አታራዝሚው። አላራዘምኩትም። ያለውን ነገር ነው የነገርኩሽ። ግን አሁን አንቺ ውዛይ ጋር ቀጠሯለሽ። ታውቂያለሽ፣ እሱ ጓደኛዬ ነው እና ደግሞ አንቺ አይደለሽ ከእሱ ጋር ሄጄ እንድዝናናና ሁሉንም እንድረሳ የነገርሽኝ? ዶኑሽ ስሚኝ፣ አግኘው። አዎ እኔም ነኝ እንደዚያ ያልኩሽ። ግን ደግሞ እንዳትዘናጊ፣ ምክንያቱም አሁንም ቢሆን ሰርዳርን ትወጂዋለሽ። እሱን ለመርሳት ስትይ ነው እንደዚህ አይነት ጨዋታ ውስጥ የገባሽው። ግን ራስሽን አታታይ ዶኑሽ። እንደዛ ከሆነ ለኡዛይ ተስፋ አትስጪው እና ሁለታችሁም አብራችሁ ዘኑ። በጣም አመሰግናለሁ ዳሪያ። ልጁ ሰርፕራይዝ አዘጋጀልኝና ጋበዘኝ። ደስታዬ ነው የነጠቅሽኝ። ከልምድ ነው የምናገረው። እየነገርኩሽ ነው። ምንም ብታደርጊ የፍቅር ስቃይ አብሮሽ ነው የሚኖረው ሁሌ። ማን ነው? የማላውቀው ቁጥር እየተደወለልኝ ነው። ሙስጠፋ ይሁን እንዴ? አንሹ። ቆይ እንዴት ብደፍር ነው የምትደውለው? ሙስጠፋ። ይቅርታ ወይዘሮ ዳሪያ። ውይ በጣም ይቅርታ። አቤት። ሰላም፣ እንዴት ነሽ? ኢዝሚር ውስጥ አብረሽ የምትሰሪው ሰው አንቺን ጠቁሞኝ ነው የደወልኩት። ለአዲሱ ቪላ ቤታችን የቤት እቃዎችን አቀማመጥ ዲዛይን እንድትሰሪልን ነበር። እውነት? በጣም አመሰግናለሁ። ይገርምሻል፣ አሁን ላይ ደግሞ ለስራ በጣም ዝግጁ ነኝ። በጣም ጥሩ። እንደዛ ከሆነ ኃላፊነት ላይ ያሉትን ጓደኞችን እንድታናግሪ ቀጠሮ ላስይዝሽ እችላለሁ? መቼ? የት? ንገርኝ፣ እመጣለሁ። እሺ፣ ጽፈዋለሁ። እሺ፣ ጽፌዋለሁ። መልካም ቀን። በጣም አመሰግናለሁ። መልካም ቀን። ስራ ተሰጠኝ እህቴና ደግሞ በጣም አሪፍ ስራ ነው።
ውዴ በጣም ደስ ብሎኛል። ጸልይልኝ እባክሽ ውዴ። አንቺ በመምረጣቸው አይጸጸቱም ብዬ አስባለሁ። ቆይ ጸጉሬን ታበላሽዋለሽ። እንደዚህ ደስተኛ መሆንሽን ቀጥይ። እኔ እንዳላረፍድበት ልሂድ። ኡዛይን ሰላም በይልኝ። አንድ ማባያ ነገር ደግሞ እንዲልክልኝ ንገሪው። ዳሪያ ይህን ቦታ ለማግኘት አልከበደህም? አይኔን ጨፍኜ እንኳን ላገኘው ይችላል። ዶኑሽ በዝርዝር ነግራኛለች ሁሉንም። የቦታውን ሽታ፣ አየር፣ ከሁለተኛ ደረጃ ትምህርት ቤት ጀምሮ ያሳለፋችሁትን ነገር ሁሉ በደንብ ነግራኛለች። የሚገርም የጓደኝነት ጉዞ ነው። ስለ እኔ ማወቅ ፈልገ ነበር። ታካሚ የሆነ መጣ። ከዛ በኋላ ዶኑሽ ሕይወት ውስጥ ገባ። የማላውቀው ፍላጎት አሸነፈኝ። አዎ፣ ግን እንደዛ አልሆነ። ዓላማዬ እንደዛ አልነበረ። ዶኑሽ ሳላስበው በድንገት መጣች። እንደ ሐዘን ግጥም ነበረች። ገርሞኝ ነበር። ከዛ ያ መጽሐፍና አሁንስ በቃ ስማ፣ በዶኑሽ ላይ ምንም አይነት ተስፋ እንዳታደርግ። ፍቅረኛ ልትሆን አትችልም። በጣም ስለምትወደኝ ነው ካንተ ጋር ያለችው እና አሁን ላይ በእኔ ስለተናደደች ልቧ ውስጥ ካለው የሚረብሻት ድምፅ ማምለጥ ፈልጋ ነው። ግን የምትለውን ነገር ታውቀዋለህ? ማለቴ አሁን ብናደድ ይሻላል ወይስ ሕይወቴ ደስ የሚል ነገር እንደሆነ ለዶኑሽ ለማሳየት ሁሉንም ነገር ባደርግ ይሻለኛል? ሕይወቴ ውስጥ ብዙ ደስ የሚሉ ነገሮች አሉ ሰርዳር። እና ደግሞ አሁን እሱን ሕይወቴን ባላበላሸው በጣም ደስ ይለኛል ሰርዳር። እውነቴን ነው የምልህ። ብቻ አላውቅም። የምለው አይገባህም? ዶኑሽ እኔን ለመጉዳት እየሞከረች ነው እና አንተ የማይሆነውን ነገር እያሰብክ ነው። እና ደግሞ እናንተ ፍቅረኛሞች እንደሆናችሁ ላምን አልችልም። በራስህ በጣም ትተማመናለህ አይደል? ስካር እንዲለቅህ አድርግ። የእውነት ትገርማለህ። በሆነ መልኩ የዶኑሽ ውሳኔ መሆኑን ረስተህ ራስህ ለመወሰን ትሞክራለህ አይደል? እና በማይሆን ፍቅር እንዲሁም ደግሞ ህልምና ተስፋ ለዓመታት ጨለማ ውስጥ ስትኖር ነበረ። ከዛ ባለትዳር ሆነ መጣ እና እዚህ መጥተህ በእኔ ዶኑሽ ተናዳ ነው እንጂ አንተን ወደህ አይደለም ትለኛለህ ወይ? ምንድን ነው? ምን አይነት በራስ መተማመን ነው? አልገባኝም። ዶኑሽ እኔን በጣም ቀርባኛለች። ለማንኛውም ጭንቅላትን ብታሳምነው ይሻላል እና ከአይቫሊክ ብትሄድ ይሻላል። ቆይ አንተ ማን ስለሆንክ ነው? እኔ ያለው እና ደግሞ ወዴትም አልሄድም። ስማኝ፣ ከዶኑሽ ጭንቅላት ላይ አንድ ጸጉር እንኳን ብትነካ ከዚህ በኋላ አይኔ አንተ ላይ ነው። ወዲያውኑ ትገለኛለህ አይደል? እሺ ጓደኛዬ፣ ተስማምተናል። እንድደበድብ ነው የምትፈልገው አይደል ኡዛይ? መደብደብ ትችላለህ ክቡር ዶክተር። ምን ለማድረግ እየሞከርክ እንደሆነ አውቃለሁ፣ ግን የምትፈልገውን ነገር ከኔ ማግኘት አትችልም። አይን ውስጥ ከምን አይነት ጨለማ ውስጥ እንደወጣ በደንብ አድርጌ ማየት እችላለሁ። ገባህ አይደል? ግን ደግሞ አሁንም ቢሆን ውስጥ ያ ጨለማ አለ። ግን እሱንም ቢሆን እፈተዋለሁ። ማን እንደሆንክ አጣራለሁ። እርምጃህን እየተጠነቀቅ ኡዛይ ዴሚርሊ። ምንድነው? ወይ አምላኬ ሆይ! እንዴ ቱርካን፣ እስቲ ምን ታደርጊያለሽ? ምንድን ነው? አልገባኝም። እዚህ ነው የምትሆኙ ማለት ነው? ወደ እስር ቤት እንኳን ደህና መጣሽ። ወይዘሮ ሮቻ ነች አይደል? ይህን የምታደርገው አቶ ካርታለን ስላገባሽ ነው?
አቶ ሶመር እንዴት እንደዚህ አይነት ነገር እንዲሆን ይፈቅዳል? እሱ ያውቃል እንዴ? ወይዘሮ ሩቻን አይደለችም፣ ሶመር ነው እዚህ እንደሆነ የፈለገው። እንዴት? አልገባኝም። ለምን? እንደዚህ መሆን ስላለበት ነው። መክፈል ያለብኝ ዋጋ ስላለ ነው። ለዛ ይቅርታ። የምን ዋጋ ነው? ታውቂያለሽ፣ በየቀኑ እኔና ሶመርን እየገደለን ያለው የፍቅር ዋጋ ነው። አይላ፣ ፍቅር እንዴት እንደዚህ ይሆናል? በዛ ላይ ልጅሽን ከአንቺ ወስዷታል። ታዲያ ለምንድን ነው ሌላ ተጨማሪ ዋጋ የሚያስከፍልሽ? አልገባኝም። አይላ እባክሽ ለኢርፋን ምንም ነገር እንዳትነግሪው እሺ? ያው አባቴ ስለዚህ ነገር እንዲያውቅ አልፈልግም። ግን ደግሞ ቱርካን፣ እስከ መቼ ድረስ ነው እንደዚህ ሆነሽ ህይወትሽን የምትገፊው? አልገባኝም። እኔን ይቅር እስኪለኝ ድረስ ደስተኛ ለመምሰል እየሞከርን ያለ ነው ለደፍኔ ነው። ልክ ደፍኔ ስትተኛ ወደዚህ ይመለሳለሁ። ደፍኔ ትምህርት ቤት ስትሄድ ወይም ደግሞ እኛ ጋር በሌለችበት ጊዜ ሶመር ወደ ራሱ ህይወት ይመለሳል። እንዳሰብሽው ይቅር ባይልሽስ? እዚሁ እሞታለሁ። እውነት እኔ ላብድ ነው። ምንም ነገር እየገባኝ አይደለም። ሁለታችሁም እብዶች ናችሁ። ትልቅ ነገር ነው የሚፈልገው። እንዴት ነው ያን ሁሉ ባንድ የምንሰጠው? ምንም ብናደርግ ያን ያህል ከየትም አናመጣ። ስለ ብድሩ አዲስ ነገር የለም እንዴ? በሚያሳዝን ሁኔታ መልሳችን ትንሽ ነው። ታውቃለህ፣ ብዙ ደንበኛ አጥተናል። በሚታወቅ ምክንያት ማለት ነው። የካርታል ችግር ቱርካን ነች። ንዴቱን እኔ ላይ የሚወጣው አብራኝ እየኖረች ስለሆነ ነው። ወንድም ይቅርታ፣ ግን አንተም አልተረዳውም። አብረን ነን ትላለህ፣ ግን እንደ ጠላት ናችሁ። ማን ማንን ረግጦ እየገዛ እንደሆነ አይታወቅም። እስኪ መጨረሻውን ንገረኝ። እኔ እሱን አላውቅም ሴልጁክ። ከእሷ ጋርም ሆነ ያለ እሷ መኖር አልችልም። ሁለቱም ለእኔ ከባድ ነው። ሁለቱም ያስጨንቃል። እናቴን ያደረገቻትን ነገር ሳስበው በጣም ነው የምናደደው። ግን ንዴቴንም ሆነ ፍቅሬን መቆጣጠር አልችልም። ውስጤ የማያልቅ ጦርነት አለ። በጣም ነው የደከመኝ። አሁንስ ሴልጁክ ላብድ ምንም አልቀረኝም። በጣም ከብዶኛል። ዳፍኔ መሃላችን ባትኖር ኖሮ ሁሉም ነገር ቀላል ይሆን ነበር። ዳፍኔ ዝም ብላ ምክንያት ናት ሶመር። አሁን እውነቱን እመን። የዳፍኔ ወላጆች ብቻ አይደሉም የተለያዩት። ወላጆች ሕይወታቸውን በሆነ መንገድ ያስተካክላል። አንተ ግን እንደዛ አላደረግክም። መዋደድና መጎዳዳታችሁን ልታቆሙ አልቻላችሁም። ታመሜ ነበር ብላኛለች። እሱን ታውቃለህ። ካለ እሷ መተንፈስ እንደማልችል ስላወቀች ነው እንደዛ ያለችው። እሷም ካለ አንተ መተንፈስ አትችልም። እንደዛ ባይሆን ዕቃ ማስቀመጫ ክፍል ውስጥ ለመኖር ለምን ትስማማለች? እና ለምንድን ነው? እና ከዛ በኋላ ቱርካንን ፖሊስ ጣቢያ ወሰድካት። ሁለታችሁም አንድ ዓላማ ነው ያላችሁ፣ ምንም ነገር እና ማንም ሰው ሊለያያችሁ ቢሞክራት ትለያዩ። እና ቱርካንን ስትገፋት የራስህ መንገድ እየከፈትክ ነበር፣ ግን ማስተዋል አልቻልክም። ሁለታችሁም ፍቅር ውስጥ ናችሁ እና ለዘላለም አትለያዩ። እንኳን ደህና መጣሽ ዳሪያ ውዴ። ውዬኔ ውድ የተመኘነውና የምንኖረውን እመኝኝ፣ በጣም አዝኛለሁ። ያው እንግዲህ ምን ይደረግ፣ ህይወት እንደዚህ ነው። ዳሪያ ውዴ፣ አባትሽ እላይ ነው ያለው? አዎ እላይ ነው። ኮታችሁን ልቀበላችሁ። እንኳን ደህና መጣችሁ። ሰላም። ሰላም ወይዘሮ ሩቻን። ሰላም፣ እንዴት ነሽ? ሰላም ወይዘሮ ነዛሃት። ሰላም። እባካችሁ ቁጭ በሉ። የልጄ ልጅ የት ነው ያለው? ቤት የለም? አዎ ልጁ ቤት ሲሆን ስለ አባቱ ብቻ ነው የሚያስበው። በዚህ ሰሞን ከቤት ታስወጫዋለሽ ብዬ አላሰብኩም ነበር። ወይዘሮ ሩቻን ምን ታድርግ ብለሽ ነው? ልጁ ቀኑ ሙሉ ሲያለቅስ እኮ ነው የሚውለው። ያው ይገባቸዋል ብዬ ነው። ጄብሬ ሂጂ እስቲ ቡና ፊ ተነሽ፣ ሂጂ። እሺ። እንኳን ደህና መጣ። ሰላም አቶ ሳዲቅ። ይኸውልህ አቶ ሳዲቅ፣ ማለት ሁላችንም በተፈጠረው ነገር በጣም አዝነናል። እመነኝ፣ የሙስጠፋ አባት በመሆኔም በጣም ነው ያፈርኩት። ቤተሰቡን ያሳፈረው፣ በተለይ ሚስትና ልጁ። ተመስገን ማለት የማይችል ሰው ነው። ከመጀመሪያውም ይሄ ነገር አይሰራም ያልነው አንድ ነገር እንዳለ ስላወቀን ነበር። ነዛት፣ በቃ ተይ።
አሁን ሰዓቱ አይደለም። በፊት አንዳንድ ነገር ተፈጥሮ ነበር እና ከዚህ በኋላ እንደዚህ አይነት ነገር እያወራው ልጄን በጭራሽ ማሳዘን አልፈልግም። ዳሪያ በጣም ልዩ ሴት ነች። አሁንም ቢሆን ሙሽራዬ ነች አቶ ሳዲቅ። የልጅ ልጄም እኮ እናት ነች። ምንም ነገር ቢፈጠር ሁሌም አብረናት ነን። ይህንን ነገር እንድታውቅ እንፈልጋለን አቶ ሳዲቅ። እና እዚህ ድረስ የመጣ ነውም ለዛ ነው። በጣም ጥሩ። እመነኝ፣ ዳሪያ ከእኛ ጋር መኖር ስትጀምር በጣም ደስ ብሎን ነበር። ዳሪያ ከምታስቡት በላይ ታታሪ ሰራተኛ ነች። ልባችንን አንዴም እንኳን አሳዝነው አታውቅም። እኛ ቤት መኖር የቻለችው ባላት ፍቅርና ክብር ነው እና አሁን እሷም ሆነች የልጅ ልጃችን ከእኛ ጋር አብረውን ቢኖሩ በጣም ደስ ይለናል። እሱ ምን ማለት ነው? ታይ እንጂ ቤተሰብ እኮ አላት። ልክ ነው፣ ግን ለማንኛውም እኔ የተሰማኝን ስሜት ነው የተናገርኩት። ካልሆነ ኦዛር እንዳለው ለምትፈልገው ነገር ሁሌም ከጎና መሆን እችላለሁ። አመሰግናለሁ። ዳሪያ፣ አንቺ ሁሌም ቢሆን ልጄ ነሽ። ደግሞ ይህንን ነገር እንዳትረሽ እና የልጅ ልጄን ይዘሽ እየመጣሽም ልትጠይቂን ይገባል። እሺ በቃ እመጣለሁ። አሁን እኮ ቱርካን ከእኛ ጋር አብራ ናት። አዎ በደንብ አውቃለሁ። ለደፍኔ ስትል እዛ ትቆያለች። ባትናደድና ልጅቷን ከምትወዳት እናቷ ባትለያት ይሻል ነበር። እኛ አንቺን መጉዳት ዓላማችን አልነበረም፣ ግን ትክክለኛው ነገር ነበር። ለማንኛውም ቱርካን ከካርታል ጋር ያላት ትዳር ትክክል እንዳልሆነ በደንብ ገብቷታል። እውነቴን ነው፣ ዕድሜ ለእኛ ትበል። ሶመር ጋር ተመልሳ መጣችና በጣም ነው የሚዋደዱት። ከካርታል ጋር ሰማንያቸውን ከቀደዱ ሰላም እንሆናለንና ሁሉም ነገር እንደሚረጋጋ ተስፋ አደርጋለሁ። እንግዲህ እሱ ፈጣሪ ይርዳን። በስተ መጨረሻም አብረው በመሆናቸው እኔ በጣም ደስ ብሎኛል። ዶኑሽ እንዴት ናት? ቤት የለችም እንዴ? አዎ ወጣ ብላለች። እሺ ውዴ፣ አሁን ገና ከቤት እየወጣሁ ነው። እኔ ራሴ እዛው ፖስታ ቤት እመጣለሁ። እሺ ውዴ፣ ከትንሽ ደቂቃ በኋላ እንገናኛለን። ቻው። በቃ ቻው። በይኔ ውረጂ። ኡዛይ እንዳልወድቅ። እሺ ነይ። የት ቀስ ነን? ቀስ 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 ብለሽ ውረጂ። የት ነው ያለ ነው? ታየዋለሽ። ብቻ ትንሽ ትዕግስት ይኖርሽ። እሺ እሺ። ትንሽ እርምጃ ቀረሽ። እውነት? አዎ። እሺ ቆይ አንድ ጊዜ ታገሺ። እሺ አሁን አይኔን ልግለጣ? ታገሺ። ቆይ 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 አንዴ እባክሽ። በይ አሁን ቀስ እያልሽ ተራመቺ። እሺ አሁን ልግለጥ? ቆይ በይ ነይ። ቀስ በይ። አልደረስኩም። ትንሽ ብቻ ቀስ። ደርሰሻል። ደርሰሻል። አይዞሽ። ትንሽ ብቻ ነው የቀረሽ። በቃ አሁን በቃ ልፈታልሽ ነው። ተረጋጊ። ደርሰናል። ታዲያ እንዴ ቆየት ነው ያለ ነው? ማዕድ ቤት። ኡዛይ ቤት ይዘኸኝ መጣህ እንዴ? አትናደጅ እንጂ። አልገባኝም። ቆይ ቤት ምን ሰራለሁ? ሰርፕራይዙ ይሄ ነበር? ቆይ ተረጋጊ። ፒዛ እንደማበላሽ ቃል ገብቼልሽ ነበር። ፒዛ እንሰራለን። በቃ በይ በቃ አሁን ትንሽ ፈገግ በይ። በነገራችን ላይ ሊጡን አዘጋጅቼዋለሁ። እናም በጣም ቆንጆ ሆኗል። ቆንጆ ፒዛ ለመብላት ዝግጁ ነሽ? ብትሆኚ ጥሩ ነው። የምናደርጋቸውን ነገሮች አዘጋጅቻለሁ። ትንሽ የሚያስፈልገኝ ትንሽ የሆነ እርዳታ ብቻ ነው ዶኑሽ። እሺ ምን ልርዳ? አንቺ ብትቆራረጫቸው ደስ ይለኛል። የአንቺ ሥራ ነው። ቃሪያና እንጉዳዩን ክተፊው፣ እኔ ሊጡን እዳምጠዋለሁ። እሺ እሺ።
በነገራችን ላይ ሁሉንም ነገር አጣጥቤያለሁ። መክተፍ ብቻ ነው የሚጠበቅብሽ። ስልክ የለም። ይህንን ቆንጆ ፒዛ ማንም ሳይረብሸን ነው ማጣጣም ያለብን እና እኔም አላነሳም። በቻልነው አቅም ይሄንን ስልክ ከኛ እናርቀው። ግን ኡዛይ ምን? እዚህ እኮ እየተዝናናን ያለ ነው። ባታነሹ ቆይ ምን ይፈጠር ይችላል? እሺ ዶኑሽ፣ መገናኘት አለብን። የተለመደው ቦታ 12 ሰዓት እጠብቅሻለሁ። እባክሽ ነይ። የኔ ስልክ ነው? መልእክት ገባልኝ መሰለኝ። የኔ ስልክ ነው። መልእክት ደርሶኝ ነበር ግን ከፍቼ አላየሁትም። በይ በይ ፒዛችንን እንስራ። ዳሪያ፣ ሙስጠፋ ደውሎልሽ ነበር እንዴ? ደውሏል። ደወለ? ምን አለሽ? እና የት ነው ያለው? የት እንዳለ አላውቅም። እኔና ልጁን ይዞ እንደሚጠፋ ነበር ሲናገር የነበረው። ተናድጄ ብዙ ተናገርኩት። ያኔ ለፖሊስ እንደምናገር ስነግረው መልሶ አልደወልም፣ ስልኩም ዝግ ነው። አያያያይ አይሆንም። ይሄ ልጅ ምን ተማምነው ነው? ቆይ ፖሊስ አሁንም ቢሆን እኮ እየፈለገው ነው። ኦዛር፣ ይሄ ካርታል ምናልባት ልጅህን አስቀይሞት ይሆን እንዴ? ማለት ከሶመር ጋር ጠላት ነው። ወንድሙን ኢላማ አድርጎ እኛንም መጉዳት ፈልጎ ቢሆንስ? እይ ማለት ብዙ ነገሮች ትርጉም አይሰጡም። ልጅህ ሙስጠፋ እዛ ድርጅት ውስጥ ገባ እና ከካዝና ውስጥ ገንዘብ ዘረፈ። ሁሉም ነገር ግራ ነው። በደንብ ስሜት ይሰጣል ወይዘሮ ሩቻል። ያንን ገንዘብ ሙስጠፋ ዘርፏል። ለሙስጠፋ ቢሮ ውስጥ መግባት ከባድ አልነበረም፣ ምክንያቱም እዛው ነበር የሚሰራው። ምን? ይኸውልሽ ሙስጠፋ ለትንሽ ጊዜ ሲሰራ ነበር እና ለካርታል ነበር ሲሰራ የነበረው። ሶመር፣ እዚህ መስራት ልትቀጥይ ነው እንዴ? አይ ሶመር፣ አሁን ስራውን ትቼዋለሁ። ሶመር፣ ከዚህ ልሄድ ነው። እሱ ትክክል ነው ሚኔ። ማለቴ ይቅርታ ሚኔ፣ ግን ያው ኪራዝ አንቺን ትፈራሻለች። ከዚህ በኋላ ባታናድጃት ጥሩ ነው። እኔ በበኩሌ ሁለታችሁን ብትስማሙ ደስ ይለኝ ነበር፣ ግን ደግሞ ለማስተካከል እንኳን እድሉን አላገኘውም። ታውቂያለሽ፣ በጊዜው ያደረግሽው ነገር ትክክል አልነበረም። አዎ ሶመር፣ ትክክል ነው። ግን ከዚህ በኋላ ይበልጥ ትዕግስተኛ ሆናለሁኝ ሶመር። መጀመሪያ ሄድና ነገሮቹን አስተካክዬ ለራሴ ጥሩ ቦታ ለመያዝ ሞክራለሁ። አንተም ኪራዝን የአእምሮ ሐኪም ጋር ብትወስዳት ጥሩ ነው። እሺ? ምን ልታደርጊ ነው? የት ነው የምትሰሪው? ወደ ኢዝሚር ተመልሼ ልሄድ ነው። አንድ የስዕል መሳያ ቦታው ስራ አመልክቼ ነበር። ከስዕሎች ውስጥ የተወሰኑትን ልኬላቸው ነበር፣ እናም ተቀብለውኛል። እንኳን ደስ አለሽ። አባዬ፣ ልንሄድ ነው። ኦ እንኳን ደህና መጣችሁ። በሉ ቦርሳችሁን ያዙና እንሄድ በቃ። ሶመር፣ እባክህ ቅዳሜና እሁድ ብቻ አላውቅም፣ ወይንም ደግሞ በወር አንዴ ለእኔ ጊዜ ልትሰጠኝ ትችላለህ? ኪራዝ ልጄ ናት እና እባክህ ላያት ትችላለህ? እሺ በለኝ። ይህንን ብቻ ነው የምጠይቅህ። እስኪ እናያለን። ነይ ውዴ፣ ነይ የኔ ውድ፣ እንገናኛለን።
የኔ ውድ ውዴ ከዚህ በኋላ እናቴን መፍራት አልፈልግም። እሺ አትፍሪኝ የኔ ውድ፣ እባክሽ ከዚህ በላይ አትፍሪኝ ኪራዝ። በጣም ነው የምወድሽ ልጄ፣ በጣም እወድሻለሁ። በጣም እንደ ሌሎቹ እናቶች ብትሆኝ ደስ ይለኛል። ነኝ፣ እኔ ነኝ የኔ ውድ፣ እንደ ሌሎቹ እናቶች ነኝ። ግን ደህና ነሽ አይደል? ደህና ነኝ፣ በደንብ ድኛለሁ። አሁን ከአባትሽ ጋር ሂጂ፣ ግን በኋላ እንገናኛለን። እሺ የኔ ውድ? እሺ እማዬ። አባቴ ሳዲቅ። ውይ የኔ ውድ፣ ውይ ኪራዝ እንዴት ነሽ ውዴ? ደህና ነኝ። ኤፌን ለመውሰድ ነው የመጣሁት እና ከመጣሁ አይቀር ደፍኔን ማየት ፈልጌ ነው። እሺ። ውይ 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 ደፍኔ የኔ ውድ እንዴት ነሽ? ደህና ነሽልኝ? ደህና ነኝ አያቴ። በጣም ነው ናፈቀኝ። መቼ ነው የምትወስደኝ? መጀመሪያ እናትሽን አስፈቅጂ፣ ከዛ እናያለን። እሺ 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 በሉ ነው። አሁን ወደ መኪና ውስጥ ገቡ። ጎበዞች። ሶመር የኔ ልጅ ለዚህ ጊዜው አይደለም፣ ግን አንተና ልጅ አብራችሁ ተመልሳችሁና እንደ ድሮ አንድ አይነት ስህተት እንዳትሰራ እባክህ ልለምን። የኔ ልጅ የምጠይቅ ብቸኛ ነገር ይህንን ነው። ከዚህ በኋላ ሳትጎዳዱ መዋደዱን ልመዱ። ይሄን መንገድ ትክክለኛ በሆነ አካሄድ ለመሄድ ሞክሩ ልጄ፣ እባክህን። አንተ ትክክል ነህ አባቴ ሳዲቅ። ግን ያው አንዳንድ ነገሮችን ማስተካከል አልቻልንም፣ ግን ከዚህ በኋላ እንሞክራለን። ስማ ሶመር፣ አሁን ላይ ልጅ አለ፣ እሱም በጭራሽ መርሳት የለብህም እና የፍቺ ጉዳይ ካበቃ በኋላ አንድ ጣሪያ ስር ትኖራላችሁ ብዬ አስቤ ነበር። ይህንን ደግሞ አንተ ለዳፍኔ ስትል ማድረግ አለብህ የእኔ ልጅ። መጀመሪያ ለፈጣሪ ከዛ ደግሞ ለአንተን የተሰጠችው በሉ። ሄሎ ካርታል። ቱርካን፣ የፍርድ ቤት ቀጠሯችን ተወስነ። እውነት? ታዲያ መቼ ነው? የሚቀጥለው ወር በ5። ያው ሊፈጥን የቻለው ደግሞ የተለመደ አይነት ነገር ስለሆነ ነው። ገባኝ። ታዲያ ቀጠሮ ጠዋት ነው እንደሚሆነው? እሺ። ደህና ነሽ ግን? በጣም ደህና ነኝ። ሶመርን አናግሬው ነበር። ወይዘሮ ሩቻንና ሶመር ይቅር ብለውኛል። ከልጆቻችን ጋር ጥሩ ቀናቶችን እያሳለፍን ነው። ጥሩውን ነገር ነው የምመኝልሽ ቱርካን፣ ታውቂያለሽ። እኔም እንደዛ። ግን እንደመጣሽ ብነግረው አይሻልም? አያስፈልግም። ደህና ሁኚ ሩቻን። አዳምጠኝ ካርታል፣ ይሄንን ነገር አልቀበልም። አዎ ሶመር ነው ይሄንን ያከፋፈል እቅድ የላከው። እሱም በደንብ አድርጌ ያውቃለሁ፣ ግን እሱንም ቢሆን በጭራሽ አልከፍልም። ወይዘሮ ሩቻን፣ በእንደዚህ አይነት ሁኔታ ከቀጠልን የትም መድረስ አንችልም። ሩቻን፣
እባክሽን። እሺ ካርታ፣ ስለዚህ ጉዳይ በድርጅቱ ሂደት መሰረት እኛ ሁለታችን እናውራ። ወይዘሮ ሩቻን ትንሽ ስለተጨነቀች ነው። አይ አይሆንም፣ ይሄንን ነገር አብረን ሆነን ነው የምናወራው። እንግዲህ እኔ የመጨረሻ ቃሌን ሰጥቻለሁ። ልጅ ካዝናዬን ባዶ አስቀርቶታል እና ደግሞ ለዛ ነው ለእኔ ይህን ገንዘብ መክፈል ያለባችሁ። ዕዳው የኛ አይደለም እና ምንም ማድረግ አንችልም። ራስህ አብረህ እንዲሰራ የቀጠርከው ሰው ነው ከጀርባ ሆኖ ሊዘርፍ የቻለው፣ እሱን ታውቃለህ እንጂ ከኮርማን መሃል አይደለም። ስለዚህ ምንም አይመለከተኝም። ሩቻን በቃሽ እያልኩ ነው። በቃ እንሂድ፣ ነይ እንውጣ፣ እንሂድ። ሩቻን ኦዛር ልጅ ካዲ ነው፣ ትሰማኛለህ? ከጀርባችን ሆኖ ነው ሁላችንንም ይወጋን እና በራሱ ላደረገው ነገር እኛ ልንከፍል አንችልም። ያ ሲሆን ቆሜ ያላይም። ይኸውልሽ ትሰሚኛለች፣ እኔ ስለ አንቺና ስለ ቤተሰብሽ ችግር በፍጹም አላስብም። ልጄ ሙስጠፋ ኮርማን መጥቶ ከኔ ጋር ሊሰራ ፈልጎ ነበር እና እናንተ ደግሞ እንደ ኮርማን ቤተሰብ ይህንን ገንዘብ ትከፍላላችሁ። መክፈል ካልቻላችሁ ደግሞ ለአቶ ኦዛር ኮርማን ያለኝን ሐሳብ አቀርባለሁ። ሐሳቤ ምን መሰላችሁ? መክፈል ካልቻላችሁ ለኪሳራው ከድርጅታችሁ ድርሻ ትሰጡኛላችሁ። እሺ፣ ያቀድከው ዕቅድ ይሄ ነበር አይደል? ካርታር ኮክሳል። ለማንኛውም ስለ አንተም ሆነ ስለ ሙስጠፋ ምንም አያገባኝም። እሱን በደንብ አድርገህ እወቅ። ይሄ የመጨረሻ ንግግርሽ ነው? አዎ የመጨረሻዬ ነው። ገባ? እሺ። ስለዚህ ስለ ቀረው ነገር ማሰብ ይኖርብሻል። ምክንያቱም መደረግ ያለበትን አድርጋለሁ። የምትፈልገውን አድርግ። ሰሚ ፊገን፣ የከሰረውን የሙስጠፋን ድርጅት አሁኑኑ እንድታይልኝ እፈልጋለሁ። እሺ፣ አታስብ፣ አሁኑኑ እፈልግልሃለሁ። እንኳን ደህና መጣሽ። አመሰግናለሁ። ወይዘሮ ሙጅጋን እንኳን ደህና መጣሽ። ሰላም። እርግጠኛ ነኝ አቶ ሳዲቅ አሁን ይመጣል። ከፈለግሽ ክፍሉ ጠብቂው። አይ እኔ አቶ ሳዲቅ ጋር አይደለም የመጣሁት፣ የማደርጋቸው ነገሮች አሉኝ። እኔ ልርዳሽ፣ ሰነዶቹን ስጪኝ። አይ እኔ ጨርሰዋለሁ። እሺ። ደህና አደርክ አለቃ። ደህና አደርክ። ወይዘሮ ሙጅጋን መጥታለች። ማን? ወይዘሮ ሙጅጋን። እሺ ልጄ፣ ቢሮ ሂድ፣ እኔም እመጣለሁ። ወይዘሮ ሙጅጋን ሰላም፣ እንዴት ነሽ? እኔ ደህና ነኝ። ሰላም ነህ? ይቅርታ ጊዜህን አልሻማህ። አይ አትሻሚብኝም። በልደነዋል። ወይዘሮ ሙጅጋን እባክሽ ግቢ፣ ሻይ እየጠጣን እናውራ እባክሽ። አይ ሌሎች የማደርጋቸው ነገሮች አሉኝ፣ ሌላ ቀን። ወይዘሮ ሙጅጋን ሳላውቅ ያስቀየምኩሽ ነገር አለ እንዴ? ምንድን ነው? አይ ምንም ነገር የለም። ሳስበው እኔ ጓደኝነታችንን በጣም ቦታ ሳልሰጠው አልቀረሁም እና ምንም አይነት አለመግባባት እንዲፈጠር አልፈልግም። ቆይ ያን ቀን ቤት ውስጥ ችግር ተፈጥሮ ነበር አይደል? ለዛ ነው እንደዚህ ሆንሽው? ሳልፈልግ ያልሽውን ነገር እምቢ በማለቴ በጣም ይቅርታ። እባክሽን ይቅር በይኝ። ለዛ ነው ሳዲቅ ሐሳቤን ከነገሮች ላይ ማንሳት የፈለኩት፣ ግን በቃቶ ዋጋ የለውም። ወይዘሮ ሙጅጋን ቆይ እሺ፣ ታዲያ ያኛው ምግብ ቤት የት ነው? እሺ እሺ፣ ፒዛችን ዝግጁ ነው። እውነት በጣም ጎበዝ ነህ። ግን ቆይ መስራት እንዴት ነው የለመድከው? ውጭ ሀገር ነው የተማርኩት። ፒዛ ቤት ውስጥ ሠራ ነበር። እንኪ ልዕልት ዶንሽ፣ ትልቁን ፒዛ ላንቺ። እንደሚጣፍጥ አትጠራጠሪ። በይ ትኩሱን ብይ እንጂ። ተቃጠልኩ። ትኩስ ነው። አይዞሽ። ቆይ ቆይ ኡዛይ
በጣም ይቅርታ። ፒዛው በጣም ይጣፍጣል። አመሰግናለሁ። ጆኑሽ፣ እኔ በቃ ብሄድ ይሻላል። ጆኑሽ፣ ይቅርታ አልኩሽ እኮ እባክሽን በቃ ተይ። እኔ ልጎዳሽ አልፈልግም። መሄድ አለብኝ ኡዛይ፣ እባክህ